ማለት እኔና አንቺ አሁን እስከምትሄጂ ድረስ አብሬሽ ልሆን እፈልጋለሁ። እኔም አብሬክ ምን እፈልጋለሁ? ማርያምን እኔ ኖርማል ፍሬንድ እንድንሆን ትፈልጊያለሽ? ማለት አይ ወይም አይ ማለት ነው። ካንቺ የሚጠበቀው አይ ወይም አይ እፈልጋለሁ። ማርያምን ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? አላችሁልኝ ወይ? አለን ሁሉ ሰላም ነው። ያው ትላንትና በላኩት ነገር አብዛኞቻችሁ ምን ይሆን ምንድነው ይሆን እኔ ምን ማለት እኔ የጻፍኩት እኔ ስለሆንኩ ታነብላችኋለች ብዬ አስቤ ነበር፣ ግን አላነበበችውም። የሚያስከፋ ነገር አይደለም። ያው ከናንተ ምንም ለመደበቅም ታስቦም አይደለም። ያው የጻፍኩላት አንድ ነገር ነው። ብቻ አልዋሻችሁም። ለእናንተ ማለት እሷን ያስከፋታል ብዬ አልጠበቅኩኝም ነበር። ማለት አስከፍቷታል የሚሆን ደስተኛም ትሆን አላቅም። አሁንም ዛሬ ላይ ያው ሙሉ ለሙሉ ስደውልላት ተሽሏት ተነስታ እንደምትንቀሳቀስ ነው የነገረችኝ። እና ጠዋት ነው የደወልኩላት። አሁን ኦልሞስት ወደ 10 ሰዓት አካባቢ ነው። እና ቤተሰብ ሁሉም ነገር ከናንተ መደበቅ ምናምን ፈልጌ ሳይሆን የጻፍኩት ነገር በቃ ስለኔና ስለሷ ስለነበረን ነገር፣ ስለ ቀረቤታችን፣ ስለነበረኝ ተስፋ፣ ስለወደፊት የነበረኝ ተስፋ ሙሉ ነገር ጽፌላት፣ አሁን ግን ያን ነገር እንደተቀየረ ማለት መጀመሪያ መሆን በምንችልበት አክል ለመሆን ራሴን ዝግጁ አድርጌ በጣም ከራሴ ጋር ይሄንን ነገር ሳደርግ ቤተሰብ ይሄንን ጽሁፍ ስጽፍ ከራሴ ጋር በጣም ብዙ ነገሮችን አስቤ በጣም ብዙ ነገሮችን አውጥቼ ለኔ ይጠቅማል ለሷ ይጠቅማል ወይ ለኔ ይጎዳኛል ወይ ለሷ ይጎዳታል ብዬ በጣም አውጥቼ አውርጄ ብዙ ነገር አቅቼበት ነው ይሄንን ጽሁፍ ጽፌ ላኩላት። እሷም ተረታኝ። በቃ ይሆናል አይደል? ዛሬ ላይ የመጣሁበት ለሰርፕራይዝ ነው ቤተሰብ። ምንም በቃ ከዚህ በኋላ እናንተም እኔ ስሳዝን እሷ ስታዝን ማየት በጣም ከብዷችኋል። እኔም በጣም ነው የደበረኝ። በቃ ሁልጊዜ አዝነን መቼ ነው ስቀን ምን መጣው እያልኩኝ ወር ከምናምን ሆነን ማለት በእንደዚህ አይነት ነገር ውስጥ ስናልፍ አንድ ወር ከምናምን አለፈንና እና ይበቃናል። እኔም ከራሴ ጋር በጣም ተማክሬ የወሰንኩት ውሳኔ ነው። በቃ ዛሬ እንደ ትላንትና እንዳልኳችሁ ትላንትና ነበረ፣ ዛሬም ደግሞ አዲስ ቀን ነው። ከዚህ በኋላ ምንም እናዝንበት ምንም ምክንያት የለም። እኔም ወደ ራሴ ተመልሻለሁ። ያው አብዛኞቻችሁ ወደ ራስ ተመለስ ብላችሁኛል እና ዛሬ ላይ ወደ ራሴ ተመልሼ ብዙ ነገሮችን ለማድረግ ወስኛለሁ እና ሁላቸውንም ጠርቻቸዋለሁ። ቤተሰብ ማን ቀድሞ እንደሚደርስ አላቅም። እኛ ሰፈር አካባቢ መናፈሻው አካባቢ ነው ያለሁት እና ከጀርባዬ መናፈሻ ምናምን አለ፣ እዛ ኑ ነው ያልኳቸው። ሁላቸውንም ጠርቻቸዋለሁ። በቃ ከዚህ በኋላ እሷም ከኔ ጋር እስካለች ድረስ ማለት እስከምትሄድበት ጊዜ ድረስ አብሬያት እንደምቆይ ከሷ ጋር እንደምሆን በቃ መጀመሪያ እንደነበረን አብረን ልንሆን ከዚህ በኋላ ቃል ገባላታለሁ እስከምትሄድ ድረስ ማለት ነው። ቤተሰብ በቃ ከዚህ በኋላ ማዘን የለም። ልትሄድ ነው በቃ ኮንግራ ደስ ብሎናል ብለን ነው ምንሸኛት። ስለዚህ ዛሬ መጠይቃት አንድ ነገር ጥያቄ አለኝ። ያንን ጥያቄ ትቀበለኛለች አትቀበለኝ የሚለው የራሷን ነው ማለት አሁንም መልሼ መጎዳት አይመስለኝም። ምክንያቱም እሷ የምትፈልገው ነገር ስለነበረ ያን ፍላጎቷ ደግሞ ካሟላውላት ደስተኛ ነው የምትሆነው ይመስለኛል። እና ቤተሰብ ከሷ ጋር ይህንን ነገር አቅጃለሁ፣ ይህንን ነገር አስቤያለሁ። ያው በማከል ሆናችሁ በጣም ብዙ ነገር ስትጥሩ ነበረ እኛን ለማግባባት እኛን ለማስታረቅ። በጣም ብዙ ሰዎች እየደወላችሁ ለምን እንደዚህ ትሆናላችሁ፣ ወደ ራሳችሁ ተመለሱ፣ አንተም ተረጋጋ ምናምን ብላችሁኝ አስብበት እያላችሁኝ በጣም ብዙ ሰዎች እያወራችሁኝ ነበረ። ለዛ በጣም ከልብ አመሰግናለሁ።
ከዚህ በኋላ ምንም የሚፈጠር ነገር የለም። ከዚህ በኋላ ደስተኛ ሆነን የምንቀጥልበት ጊዜ እንጂ የምናዝንበት ጊዜ አይኖርም። እናንተም ደግሞ ልክ እኔ የተሰማኝን ስሜት ሁላችሁም እንዲሰማችሁ ፈልጋለሁ። ከዚህ በኋላ ማናችሁም በክፉ እንድትሄዱ አልፈልግም። ማለት የሆነ ሰውን ጥላቻ ኖሮባችሁ እንድትሄዱ አልፈልግም። የኔ ቤተሰቦች ደግሞ የምንታወቀው በፍቅር ነው። በፍቅር እስከ መጨረሻው እስከ ጥግ ድረስ እንሄዳለን። ፍቅር የማያሸንፈው ነገር የለም። ፍቅር የማይወጣ ተራራ የለም። ፍቅር በቃ ብዙ ነገሮችን ያደርጋል። ያንን ነገር ለማድረግ ነው እኔም እዚህ የተገኘሁት። የኔ ቤተሰቦች፣ የኔ ውዶች፣ የኔ ምርጦች ደግሞ ለዚህ ነገር ያው ትታወቃላችሁ ሁላችሁ እና ዛሬ ያንን ነገር ለማድረግ ነው። ከሷ ጋራ አሪፍ ጊዜ ይኖረናል ብዬ ተስፋ አደርጋለሁ። ከዚህ በኋላ እሷም ማስደሰት የምንፈልገው የምናለቅስበት የምናዝንበት ጊዜ አብቅቷል። በቃ ሲመጡ ሁሉንም ነገር በግልጽ ነግራቸዋለሁ። አሁን ላይ እየተሰማኝ ያለኝ ስሜት ለነሱ የምነግራቸው ይሆናል። ከዚህ በኋላ አብረን ደስ እያለን የተጨዋወትን በቃ እሷ እስከምትሄድበት ቀን ድረስ አብሬያት ምንም ሳይከፋኝ ሳይደብረኝ ከሷ ጋር ለመቀጠል ወስኛለሁ እና ተቀበለኛለች ብዬ ተስፋ አደርጋለሁ። አሁንም ድጋሚ ሌላ ኮሽታ ይፈጠራል ብዬ ተስፋ አላረግም። ምክንያቱም በቃ ያለቀለት ነገር ነው። ትላንትና የጻፍኩላት ነገር በቃ ማለት እሷም ነፃ እንድትሆን እኔም ነፃ ለመሆን ሁለት ሀሳብ ነው። ዛሬ የጻፍኩላትን ነገር ምላሽም እፈልጋለሁ ያልኩት ምላሽም ሳይዝልኝ ነው የመጣውና ያንን ምላሽ ደግሞ ዛሬ ነው የምቀበለው። ምክንያቱም እኔ አልፈልግም ቤተሰብ በቃ ማልፈልገው ምን እንደሆነ ታውቃላችሁ። የውጭ ፕሮሰስ እንዳለላት እንደመጣላት ባቅ ኖሮ የፍቅርም ጥያቄ አላቀርብም ነበረ። እንደዚህም ደግሞ የገፋ ነገር አላደርግም ነበረና ከዚህ በኋላ ነፃ የሆነች ሴት እንድትሆን እኔም ነፃ የሆንኩ ወንድ በቃ ልክ መጀመሪያ እንደነበረን አይነት መሆን በቃ እችላለሁ ማለት አይቻል ነገር የለም በዚህ ምድር ላይ። ሁሉም ነገር ደግሞ ፈጣሪ ያስችለናል። ላያስችል አይሰጥም ነው የሚባለው። አዎ በቃ ላያስችል አይሰጥም እና አብረን አንድ ላይ ሆነን እናልፋለን ከናንተ ጋር። ያው እናንተ ናችሁ ያላችሁኝ ቤተሰቦቼ። ያው ሳዝን የምታዝኑ ስደሰት የምትደሰቱ እኔ እንዲከፋኝ ማትፈልጉ በጣም ወዳችሁ ኦዲየንሶች አላችሁኝ፣ ቤተሰቦች አላችሁኝ፣ እህቶች ያላችሁ በቃ ምን ልበላችሁ ከቃል በላይ ናችሁ። ከኔ በላይ እናንተ ተጨንቃችሁ ብዙ ነገር አስባችሁ ለኔ ብዙ መስዋዕትነት ከፍላችኋልና ለዛ በጣም አመሰግናለሁ። እና እስኪመጡ ድረስ እኔ ራሱ ጨንቆኛል። ማን ከማን ቀድሞ እንደሚመጣ አላውቅም፣ ግን ሁሉንም አንድ ላይ ለቤዚ ጠዋት ነው የነገርኳት። እስካሁን እኔ እንጃ እሷ ቀድማ ከመጣች ነገሩ ተበላሸ ነው እና ማን ቀድሞ እንደሚመጣ አላውቅም፣ ግን ሁላቸውንም እዚህ ጋር ጠርቻቸዋለሁ። እስኪመጡ ድረስ እዚህ ሆነን ከካሜራ ጋር እንጠብቃቸዋለን። ስላመላለስኩሽ ጥፋተኛ ነኝ ሳይገባኝ ቀርቶ ነው ይቅርታ አድርጊልኝ። ዛሬ ቀኑ ደርሶ ሲገባኝ ፍቅርሽ ደጅሽ ድረስ መጣው ወደድኩሽ ልልሽ ልነግርሽ አንቺ ቆንጆ አንቺ ልጅ ነይ ልውሰድሽ ከኔ ደጅ ተፈትኗል አንጀት ልብሽ አሸነፍሽ። ከብርሃን ፍጥነት እንደምፈጥን ታውቃለህ። በምን እንዴት አወክ ደግሞ አብራችሁ ቆይ አሁን ልፌው ይቅርና እንዴት ተገናኛችሁ? እንዴት ነበር የተገናኘነው? ደወልኩለት አነሳውላት። ሶስቴ ነው የጠራው። ሶስቴ ነው አንዴማ በብርሃን ፍጥነት ነው ያነሳው። ደግሞ ፈጥናለሁ ብሏል። በጣም ፈጣን ነው ሲያነሳ። እንዴት ናችሁ? ደህና ናችሁ? ሁሉ ሰላም አለ? ምንድነው የፈጠነ ነው እንዴ? ምንም በቃ እንደዚህ እንደወረድሽ የመጣሽው? ተጠርተኝ ለትልቅ ፕሮግራም እኮ ነው የጠራሁሽ።
እና ምን እንዘንጥ እንደ ሱፍ ላድርግ አይደለም ቆይ አሁን አይደለም ግድ የላችሁም አሁን ለዛ ኖርማል ነው እኔ አሁን ዛሬ የፈለኳችሁ ትናንትና አይደለም ከፈለከም አና ማርቆት አይ ነው ተማልሄድ ነው ማን ልታገኙ እኔ ማን ልታገኝ ነው የሆነ ሰው ላገኝ ነው እናንተ ደግሞ ታጅቡኛላችሁ ማለት ዛሬ ላይ የጠራዋችሁ በእኛ መሀል በጣም በቤዚ ያው በእኔና እሷ መሀል በጣም ብዙ ነገሮች ተፈጥረዋል ያንን በተፈጠረ ጊዜ እናንተ ራሳችሁን እኛ ውስጥ ከታችሁ በእኛ ጫማ ውስጥ እናንተ ራሳችሁን ከታችሁ ስትሰደቡ ነበር በጣም ብዙ ነገር ስትባሉ ነበር እኛን ለማስታረቅ በጣም ስትጥሩ ነበርና ከዚህ በኋላ ያን ነገር አይሆንም አሁን ለምን ቶላስ ነገር ማለት በጣም ያጓጓን ነው አይደለም ቆይ ይሄ ነው ካትፍጠን ትፈጥናለህ እኮ ቆይ አትፍጠንና ትላንትና መልእክት ልኬህ ነበረ እና እዛ መልእክት ላይ እርግጠኛ ነኝ ያነበብከው እኔ አላነበብኩትም በቃ ግን ደግሞ አሁን ዛሬ ሲጠራ የትላንቱ መልእክት ታሻሽለው እሷ ቤዚ በጣም አዝና ነበር ካነበበችው በኋላ በዛ ነገር ላይ እሷን ላወራት ነው ይቅርታ ልጠይቃት ነው ብልት ላይ መስቶኛል ምን ልትል ነው ደግሞ እኔ አሁን የትላንትናው ነገር ምንም ተፈጥሮ ሳይሆን ማለት የውስጤን ነው የተናገርኩት ትላንትና ማስከፈታታል አይ እኔ አንዳንዴ በራሳችን የምናደርገው ነገር ሰውን ያስከፋል ብለን እንትን አናስብምና ያደረኩት ነገር ያስከፋታል ብዬ አላሰብኩኝም ነበር ማታ ያው ደውዬላት ነበረ ቪዲዮ ከተለቀቀ ካየሁት በኋላ ደውዬላት ነበረ በጣም ብዙ ነገሮችን አውርተናል አስረድቻታለሁ ዛሬ ደግሞ ለትልቅ ነገር እንደምፈልጋት ስነግራት ያው ታሽሎኛል ምናምን ብላኛለች አዎ እና እሷን ለማግኘት ዛሬ ነው አይዘነካው ወቻታ ነው ዘነጫለሁ እንዴ እንደዛ አረ አለበስከም ምንም አለበስከም አይ ብዙ ስለብስ ደግሞ እንዴ ሊሆን ነው ስዘንጥ እንዴ ሊሆን ነው እንደዚህ አይ እንደዛ ከሆነ ለካሷ ልታገኝ ይዘነካው አይ ደስ አይ እንትን ነው በቃ ይሄ ነገር ይበቃዋል ይመስለኛል በጣም ብዙ ነገሮች ተባለ እኔም ራሴን ዞር ብያየሁት በቃ ወደ ራሴ መመለስ አለብኝ የሚሉትም ነገሮች አሰብኩኝ እሷንም ደግሞ እላፊ ነገር የተጫንኳት ያህል እየተሰማኝ ነበር ያንን ነገር ዛሬ ይቀርፋል እስክትመጣ ድረስ እየጠበቅኳት ነው ግን ሁሌ ታስጠብቀኛለች ከዚህም በኋላ ግን ማንንም አይጠብቃትም ሄደን ከቤት እየጎተተ ነው እናስወጣት አሁን ገብታ አይደል ቤት እየጎተተ ነው እና ለዛ ነገር ላመሰግናችሁ እና ይሄን ነገር መቋጫ እንዲያገኝ መጠይቃትም ጥያቄ አለ ትላንት ካላነበብከው ለዛ ጥያቄ የጠየቅኳት ጥያቄ አለ በመጨረሻ ለዛ ጥያቄ መልስ እፈልጋለሁ ያም መልስ እግዚአብሔር ጥሩ ነገር ያድርገው እና ከዛ መልስ ምን ነበር መስማት ይችላል ከሷ ጋር እንሰማለን እና ቤተሰብ እስክትመጣ ድረስ እናንተ ሁለታችሁ ግን ደህና ናችሁ አለን ግን አስደበደብከን አሁን አይደለም ቀስቀስ ያለ ነገር ጋብዛችኋለሁ ደስ ይላል በጣም ደስ ይላል ሁለታችሁም ደስተኛ ናችሁ ኢንሻአላህ አንቺ ይመቻታል ኦኬ ምን ነው ደበረ አይ ቀስቀሳ ነገር ትወዳላችሁ ሁለታችሁ ከምግብስ ምን እንደምትወዱት ከምግብ እንደምትወጁ እንደምወዱ ሁሉም ትወጃለሽ ሁሉንም ትበላለች አሁን ለምንድን ነው ቀይ ሚስጥር ምን ወጣጣው ታውራፍ እሱን ከጀመርን ማለት ነው ያረሰማ ይችላልማ ስሙ መጣች አምሮባታል ዛሬ ይዛይሩን እኔ ሸፍለኝ ታመመች ግን ታመመ ቆየች ትመስላለች ባይዞ ስትታመም ያምርባታል ስትታመም ያምርባታል ማርያምን ሁሌ ማለት ነው ስትታመም ማን ነው ያምርባታል ትንሽ እየቆናት አሁን በቃ ታሰብ አንቺ ሆንሽና ሁሉ ነገሬ መኖር ተሰነች ተለይ ዛሬ ባይፈሰሰ ከዓይኔ አጠገቤ ባታሽ ከሆን ዛሬ በእኔ ነኝ የጠራሁሽ ግን በማህበር ነው ያገኘንሽ
እኔ ነኝ የጠራሁሽ። ያገኘንሽ ግን በማህበር ነው ማለት መታመም ግን እንዲህ ከሆነ ይመመን እኛ ነን። እሱ ይለያል። መታመም እንዲህ ከሆነ ይመመን። አምሮብሻል እህቴ። በሽታው ደህና ነሽ? እንዴት ነሽ? ያው ቪዲዮ እየሰራሁኝ ነው ማለት በእኔና አንቺ መሀል አውርቼሻለሁ። ድጋሚ መድገም ምናምን አያስፈልግም። ብዙ ነገሮችን አውርቼሻለሁ። እኔም የቀየርኩት ሀሳብ አለኝ፣ አንቺም የቀየርሽው ሀሳብ አለሽ እና ለምጠይቅሽ ነገር ምላሽ ይኖርሻል ብዬ ተስፋ አደርጋለሁ። ማለት እንደምጠይቀኝ ነገር ይወሰናል እኮ እኔ መልስ ብቻ ነው የምፈልገው። ማለት ይሄንን ጥያቄ ስጠይቅሽ ደስ ይለኛል፣ ይሄም ደስ አይለኝም። እኔ አሁን በዚህ ሰዓት ምንም መዋሸት አልፈልግም። ማለት በተመልካችም በጓደኞቼም ፊት ነው የምጠይቅሽ። እኔ ኖርማል ፍሬንድ እንድንሆን ትፈልጊያለሽ? ማለት አይ ወይም አይ ማለት ነው። ከአንቺ የሚጠበቀው አይ ወይም አይ እፈልጋለሁ። ማርያምን እኔም በቃ እፈልጋለሁ። ኦኬ ተስማማ ማለት አንቺ በምትፈልጊው ምንድነው ሳይሆን ይኸውልህ፣ ለዚህ ነው የጠራኸኝ ነው አይደለም? ይኸውልህ አይ የምትፈልገውን ነገር አይደለም። እኛ የለፋነው እናንተን ለማስታረቅ እኔና ፎሚ እናንተ ጓደኛሞች እንድትሆኑ ነው እንዴ? ነው አይደለም? ይኸውልህ አንደኛ መጀመሪያ እንትን የተዋለበት እንደዚህ አይደለም እኮ አለ አይደል? እኔ አሁን የራሴንም ከራሴ ጋር በጣም ብዙ ነገሮችን አስቤያለሁ። ከራሴ ጋር ብዙ ነገሮችን አውርቻለሁ። ማለት እኔን የሚጠቅም ነገር ብቻ መስሎ የሚታየኝ ነገር ሰው ሊጎዳ ይችላል። አይ ነው ግን ደግሞ አይ አልጠበቅም ይሄንን ነገር። አንቺ ደስተኛ ነሽ ማለት እኔ የአንቺ ጓደኛ ኖርማል ጓደኛ ብቻ በመሆናችን ደስተኛ ነሽ አይደለችም? ማለት እኔና አንቺ አሁን እስከምትሄጂ ድረስ አብሬሽ ልሆን እፈልጋለሁ። እኔ ማብሬክ ምን እፈልጋለሁ? ማርያምን ለምን እንደሆነ ታውቂያለሽ? አንቺ እንደምትፈልጊው መሆን ስለምፈልግ። እሺ ኩን ባላነጣለም ከዚህ በኋላ መጣላት የሚባል ነገር የለም። ማርያምን ወደ መጀመሪያው እኔ ማርያም እየተንቀጠቀጠ ነው እንጂ ወደ መጀመሪያው ማንነቴ ተመልሻለሁ። ለሁላችሁም ማለት ሰርፕራይዝ ሊሆን ይችላል፣ ነገር ግን ከዚህ በኋላ እንደዛ አይነት ጥያቄ አላነሳም። አይ ምንም ማድረግ አልችልም። እኔ እናት ማርያም ጥራሽ ተጣጣም በቃ እናወራበትም። እሺ መጥቶ እናንተ እየተጠራጠርሽ ከሆነ ሳይሆን ምንድነው ፕራንክ? እሺ በሰዓት ፕራንክ አይደረግም። ፕራንክማ የለም። እኔ እናንተ ፕራንክ እያረጋችሁን ነው። ማርያምን የምንም ፕራንክ አይደለም። ሁለታችንም ፕራንክ እያረጋችሁ ነው። ማርያምን እኔ ያላገኘሁትም ዛሬ ነው። ማርያምን ዛሬ ነው ያገኘሁት። ትናንት እንትና ያገኘሁት አላመንከኝም ሳይሆን እኔ ማርያምን ማለት የመጨረሻው ውሳኔ ነው እንደምፈልገው እየሆነልኝ ነው ማለት እኔ አሁን ላይ ያው ያለፈ ነገር አልፏል። ኖርማል ጓደኝነት ትፈልጋላችሁ ነው እናንተ? አዎ አንቺ አንተ ደስ ብሎኛል በጣም ማርያምን እንዳይደብረ አይደለም። እኔ እንደኔ ደስተኛ እንድትሆን እፈልጋለሁ ማለት አሁን ደስተኛ እንደሆነ ደስተኛ ለመሆን እኮ አይደለም እዚች ጋር ነው ደስተኛ ሳንሆን ቀርተ ምናምን ነገር እኮ አይደለም። ደስ ይላል ግን ያው የለፋ ነው እንደዚህ ያልነበረ ምድሪቱ ላይ ብዬ ባዳንቅሽ ላንቺ አንስሻለሁ ሲሰራሽ የዋለ ሲሰራሽ ያደረ የኔ በመሆን ያልጠበቀው እና እኔም በጣም ደስ ብሎኛል። ከዚህ በኋላ መጣላ ምናምን የለም። እኔና አንቺ መኮራረፍ የለም። እስከምትሄጂበት ድረስ አብረን ነን።
ደስተኛ ነሽ በዚህ? ማርያም በጣም ደስተኛ ነኝ ማለት ይሁን። አሁን ወደ ቤት እንሄዳለን። ቤት ሻይ አፍልተን በሰነ ስርዓት ስላለው ስለተፈጠረው ነገር ሙሉ ቁጭ ብለን እንፈተዋለን፣ እናወራለን። ምንም እንዳትጠራጠሪ፣ ምንም የዋሸሁሽ ነገር የለም። እኔም ደስ ብሎኛል። ማን ነው ያፈላው ሻይ? እኔ ሳይሆን ምን አግኝቶ ነው ማርያምን? ምን አግኝቶ ነው? እኛም ካንቺ እኩል እየሰማን ያለን እግዚአብሔርን፣ እኛ እንደውም እግዚአብሔርን አይደለም ሁለታችሁ ፕራንክ የምታደርጉ መስሎን ነበር። አይደለም ለምንድን ታውቃለህ? ደብዳቤው ላይ ደስ የማይል ነገር አይቻለሁና የሆነ እንደዚህ ይሆናል ብዬ አልጠበቅኩም። አይተኛል እንዴት እንደሆንኩና እንደዚህ ይሆናል ብዬ አልጠበቅኩም። እና በአንድ ቀን አይደለም በግማሽ ሰዓት ነው የሚባለው ማመክሮት ነው ማለት ይሄ ምን አግኝተህ ነው እንደዚህ? ብዙ ነገሮች ተቀይሯል። ብዙ ነገር ተቀይሯልና ማለት ባንዴ ያ ሁሉ ስንት ጊዜ እኔ እኮ ታምሮ ነው ብሻራ ለምንድን ተቀለቅ ስንት ጊዜያችን ብዙ ነገሮችን በነገራችን ላይ ነገር ሆነናል። አንዳችሁ መብረድ ነበረባችሁ ነው እና ቀስ ብላችሁ ልባችሁን ስታዳምጡ የሚገባችሁ ነገር ነበር። ገብቷችኋል። አሁን በቃ ያ ሁሉ ጊዜ አልፏል። እኔም እኮ ደስ ይለኛል። ቀለል ሲል ከበደሽ አይደል? አዎ ማለት ቀለል ሲል የሆነ ነገር ሊመጣ ነው ወይ ብለን ማርያምን ፈርቻለሁ። እሺ ምርህና? አዎ የምሩን ነው። ማርያምን የምርን። እሺ ቀፈኝ ናፍቆኝ ነበር። በቃ እሺ ሂዱልን፣ ናፍቆኛል። ቤተሰቦች ሁላችሁም ሰርፕራይዝ ሆናችኋል። ያው ከምን የተቀየረ ከምን የተለወጠ ከምኔው እንደዚህ አይነት ሀሳብ ልታስብ ቻልክ ምናምን እያላችሁ ጠይቃችሁኝ ነበር። ለጥያቄዎቻችሁ ደግሞ መልስ እሰጣችኋለሁ። ቤት ይዣችሁ የመጣሁት አንደኛ ብዙም ነገር ማሳያችሁ ከካሜራም ጀርባ ማሳያችሁ ነገር አለ እና ቃል ገባሁላችሁ ሻይ ምናምን አፈላላችኋለሁ። ችግር የለውም። ብዙ ሰው ስለተስማማኝ አብረኝ እንደውም ብናየው ሞያ ከነረስ ብንሄድ ደስ ይላል። ምን ተላላችሁ ደግሞ ያስፈል አንተ ተፈራለህ ማለት ምንድነው? ማፈራ አይ ነው ያንተ ሙያ ነው ማየት የምፈልገው። እኔ አንተ ተፈራለህ ያንተ ሙያ ነው ማየት የምፈልገው። አንተ ዛሬ ታፈራለህ አፈላላችኋለሁ እና ይሄንን ሀሳብ ያሰብኩት አንደኛ በዚህ ነገር ብዙዎቻችን ተጠቃሚ እንሆናለን፣ ማንም የሚጎዳም ሰው አይኖርም በሚል ይሄንን ነገር ዞር ብዬ ወደ ራሴ እና አንቺንም ደግሞ ከጉዞሽ ማሰናከል ስለማልፈልግ የአንቺ ደስታ የኔም ደስታ ነው። እንደምትሄጂ አውቃለሁ እና እስከምትሄጂበት ቀን ድረስ በደስታና አብሬሽ ኖርማል ፍሬንድ እንደነበር ነው እኔም ሳልከፋ ደስተኛ እንደሆንኩኝ ትሄጃለሽ እና ያንን ነገር ነው እየከፋሽ ደብሮሽ አዝናሽ ምናምን ትሄጂም ስለማልፈልግ ነው እና ያንን ነገር በማሰብ ነው የራሴን ደስታ ብቻ ሳይሆን የሁላችንም ደስታ በዚህ ውስጥ ይገኛል ብዬ ስላሰብኩኝ ነው። አላቅም የእናንተን የውስጣችሁን ፈጣሪ ነው የሚያውቀው እና ያልተመለሱልሽ ጥያቄዎች ካሉ ዝግጁ ነኝ። ያልተመለሱልሽ ይሆናላ ነገራቶቹ ድብልቅልቅ ሲሆንበት አዲስ ይሆንብካል ማለት ነው። የሆነ ጭራሽ አላሰብኩኝም መብቴ ነው የሆነ እኔ እንጃ ትለወጣለህ ብዬ አላሰብኩም። ያው አንዳንዴ የሰው ልጅ ባላሰበው መንገድ ያስደምመናል ማለት ነው። ባላሰብኩት መንገድ አስደምመኛል። ያው እንደምፈልገው ነው ይወክልኝ። አትሽኮርሙኝ እንዴ? እያሽኮረሙኝ ነው ላውራበት። አይ ነው የምሬ ነው። የሆነ መጀመሪያ እንድትሆንልኝ እንደምትፈልገው ያው ጊዜ ነው እንጂ ሁሉ ነገር እንደሚፈታ አውቃለሁ። በእርግጥ ግን የሆነ ጊዜ ሲሄድብክ መቼ ነው ያ ጊዜ ብለህ የምጠብቀው ነገር አለና የሆነ የፈለግኩት ጊዜ በመምጣቱ በጣም ደስተኛ ነኝ። የሆነ ስጨነቅ ነበረ። እኔ ብቻ አይደለም በጣም ብዙ ሲጨነቅ ነበረ፣ ሲያስብ ነበረ። ሞር ደግሞ ራሳችንን የምናስበው ያው እኔ እናንተ ላይ ስለሆነ ነገር የተፈጠረው እኔ ነኝ የማስበው፣ አንተ ነው የምታስበው ከማንም ሰው በላይ ማለት ነው። ራሳችንን የምናስበውና እኔ ውስጥ የተሰማኝን ነገር አውቃለሁ፣ ምን እየተሰማኝ እንደነበረ እና ሁሌ ደግሞ ምን እየተሰማኝ እንዳለ አሁን ላይ አላውቅም። በቃ የሆነ ስሜቴን የሆነ ደስታም አልገባኝም። በቃ የእውነት ነው የምልህ ምን አይነት ስሜት እየተሰማኝ እንደሆነ አልገባኝም። ግን በጣም የሆነ ቃል ከሚገልጸው በላይ በጣም ደስተኛ ነኝ። ግን ማለት የሆነ አውርቼ ሳጨርስ በዚህ የሁለቱ ነገር ቢጠራልኝ በጣም ደስ ይለኛል ማለት ነው። የሆነ ደግሞ ማርቆስ ለሊት ሙሉ በደስታ ነበረ። እኔ ግራ እየገባኝ ነበር፣ ግን ደግሞ እኔ ደስ አላለኝም ማለት ለምንድን ነው ደስ ያለው? ምንድን ነው ደስ ያለው? ሎዲን ባርባር እያለው
ምግብ እንበላበታለን። መድኃኒት ሻይ ውስጥ ጠጣ ምናልባት የማርክን ሻይ እስኪ ተነስ። መድኃኒት ናት። አይ ነው ስለናፈቀኝ እንዲሄድ አልፈልግም ነው ይሻላል። ጨዋታው ተጀምሯል። እንግዲህ 10-0 እየመራሽ ነው። ጥሩ ነው። ሳይሆን እንዴ ምንሽ ነው ካገኙት እኮ በሰላም ከተገናኘን አይሚን 1 ወር አልፎናል መሰለኝ 1 ወር አልፎናል እና የሆነ የሩቅ ዘመዴን እንዳገኛል የሆነስ በጣም ጊዜ ሄዷልና የሆነ ለስራ ወተክ ምናምን ነገር ብቻ በዚህ ሁሉ ነገሮች ማሰብ አልፈልግም። እኔም ደግሞ መናገር የምፈልገው ነገር የሁሉ ነገር ሲፈጠር እኔም አንቺም ማይሆኑ ቃላቶች ተናገርን፣ ተሰዳድብን፣ ተቋሸን ብዙ ነገሮች ተፋጥረዋል። ማለት ከኛ ማይጠበቁ ነገሮች በንዴትም ሳናቅም ያወጣናቸው ብዙ ነገሮች አሉ። ሁላችንም ማለት ነው ተሳስተን እርስ በርሳችን በጣም ተጣልተናል። የማይባሉ ቃላቶችን ተሰነዛዝረናል እና ተደባድባችሁ በቃ አንዳንዴ ህይወት ታስገድዳችኋል እና ያንን ነገር በመፈጠሩ በጣም አዝናለሁ። ለዛ ነገር ደግሞ በጣም ይቅርታ። አስከፍቼሽ ከሆነ ይዘሽብኝም ከሆነ ይቅር በይ። ኧረ እንዴ አያስፈልግም። ማለት ያው አንተ ብቻ አይደለም እኔም ብዙ ነገሮችን ብያለሁ። እሷንም በደንብ ማለት እፈልጋለሁ። አፎምን ግን ነው ሰራው አይ ነው እሺ ጠይቀካለሁ ግን ታሬ ደርሳል። አይ ነው ማርያምን የምሬ ነው የሆነ ስንናደድ የምናረገውን ወይም ልንናገር የምንችለውን የሚሆን አይመስለንም። ይሄ ቀን የሚመጣ አይመስለንም። በንዴት ላይ ስንሆን ወይኔ ወይ አንተ ብቻ አይደለም ማንኛውም ሰው ነው በቃ ንዴት ላይ ሲሆን እንደሚናገር አያውቅምና የሆነ እንደ ተፈጥሮ ማሰብ አለብን። የሰው ልጅ ተፈጥሮ ነው ብለን ነው ማሰብ ያለብን ጸብ ላይ ስንሆን እና ያው ፈልገንም ሳንሆን ስሜታችን አስገድዶን ሞርን ያስገድዶኝ ብዙ ነገሮችን ብዬ ካለው ማለት የሌለብኝን ማድረግ የሌለብኝን ነገሮች አድርጌያለሁ። በጣም ይቅርታ። አፎ ምንም እንደዚህ ይሁን ባይዘዊ ፋሚሊ በጣም ቀውስ የሆነች ልጅ ናት። እንደምትታይ አይደለችምና እኔ በጣም ከተግባቧት በኋላ ነው ማርያም ከተግባቧት በኋላ ነው እንደዚህ ቻይነስ ዋለ እንደዚህና በውስጥ ፈቷል እሱ ነገር እና የኔ ውድ በጣም ሶሪ ብዬሻለሁ። ችግር የለም ሁሉ ነገር እናስነሳታለን። ምንድነው በጣም ተላምዳችኋል ነው አይ ቤተሰብ ግን አይ ነው መቼ ነው ግን የእውነት መቼ ነው ግን እንደዚህ ሆናችሁ ነው ፊዚዮቴራፒ እንደሚያማት እኮ ከኔ በላይ አታውቁ። እውነት እኔ በደንብ ነው ማቀማታንተው ሳብ ያረጋሻል ከኔ በላይ አታውቅም ካለክ አሁን ይቅርታ ጠይቁኝም ነው እሺ ምን ይቅርታ ብያለሁ። ከዛ ሄኔ እሺ እንጠይቀ ካለን ባይዘቢ ይቅርታ መጠየቅ ትልቅ ነው። ይቅርታ መቀበል ራሱ ትልቅነት ነው እና ሄኔ አይ የምር የእውነት ሄኔ መብቴ ላንተ የሚሆን ቃል የለኝም ማለት ያው ፈጣሪ ሲወዳችሁ ስለሰጣችሁ ነው የሚባልና ሄኒ እንደሚታዩ አይነት ልጅ አይደለም። የሆነ እንደዚህ ስለ እንደሚሞቅበት አውቃለሁ፣ የሆነ ነገር እንደሚሰማ አውቃለሁ። ግን አይ ማርያም ንምሪ ነው የሰው ልጅን በትንሽ ጊዜያቶች ታዩታላችሁ። በቃ ምን አይነት ሰው ነው የሚለው በትንሽ ጊዜ ታዩታላችሁና እኔም ያ ነገርን እያየሁበት ነበረ ማለት ነው በተፈጠሩ ነገሮችና ሄኒ ቃል ከሚገልጸው በላይ ለኔ ማርያምን እንደ ወንድሜ በቃ እንደ ታላቅ ወንድሜ ቆንጥጦ እንደሚጢጢ እየመከረኝ እየተናገረኝ ሆነ ተስፋ እንዳልቆርጥ ሲያደርገኝ ነበረ። የኔ ምርጥ ወዳጄ ወንድሜ በጣም ነው የምወድቅ እና የሆነ ምንድነው የሚባለው ስላስከፋለ እሺ እኔ ላውራ እሺ አሁን ንግግር እያደረኩኝ ምንድነው ብበጠብጡት ግልች ልታረጉኝ ነው እንዴ? እና የእውነት በጣም በቃ ስትጥር ሰው አንዳንዴ እንደራሱ ጉዳይ የሚጥርልህ የራስህ ሰው ነው ማለት ነው። አንተም የኛ ሰው ሆነክ እንደራስህ ጉዳይ ስትጥርልን ስትላፋ አትጣሉም አትለያዩም እያልክ ብዙ ጊዜ በቃ የሆነ ሙሉ ማለት ይቻላል ከኛ ጎን ነበር። ሞሪ ውጤቱ ደግሞ ይሄ ነው። አልተለየህንም። አሁንም አብረከን በጣም እንወድካለን። ለካ የብቻዬን ነው የማወራውና በጣም ወድካለሁኝ። ያ በጣም አትወደውም እንዴ ብዬ ካለው እኔ ጨርሻለሁ፣ ንግግሬን ጨርሻለሁ። ሁላችንም እኔ ደግሞ እኔ በውስጤ ነው የምወደው በውስጤ ነው የምወደው። ፋይተኛም እኔ እንትን መጽሐፍ ካላነበብኩ ለማታ ማለት ሚስተር ወጣ ዳዲ ፊንገር ዳዲ እና ቤተሰብ ያው ከዚህ በኋላ እንደዚህ አይነት ነገር አይፈጠርም። ከዚህ በኋላ ሁላችንም ደስተኛ ለመሆን ነው የምንጥረው።
ይበቃናል። ማለት መጎዳዳት ራሳችንን ነው መልሰን የምንጎዳውና የሆነ ሰውን ለመጉዳት ምናምን አስበን ስንሄድ ራሳችንም እየተጎዳን ነው በዛ ነገር የምንሄደውና ያንን ነገር አልፎ ዛሬ ስላገኘሽ በጣም ደስ ብሎኛል። ደህና ሆነሽ ስላየሁሽ በጣም ደስ ብሎኛል። ካልደበራችሁ እና ቤተሰብ ከዚህም በኋላ ብዙ ነገሮች ይፈጠራሉ። ያው የሚፈጠሩ ነገሮች ደግሞ ደስታ ናቸው። በደስታ ደግሞ አሪፍ ነገር ይዘን እንመጣለን። እስከዛ ድረስ አብራችሁን ሁኑ። ግን እንቀበልሽ ብዙ ነገር አለ። ለመስጠት ዝግጁ ነኝ።